ህወሓት ለፌደራል መንግስቱ ማስጠንቀቂያ ልከዋል። ከበባው ዳግም ተጀምሯል። ያገታቸዋቸውን መኪኖች ልቀቋቸው ሲል ይፋ አድርጓል። እንመለስበታለን። ከዚህ ውጪ በአዲስ አበባ ከመንግስት ጋር ለሚደረገው ድርድር እውቅና እንሰጣለን ተብሏል። ጄኔራል ታደሰ ወረደ የደብረጽዮን ቡድን ጋር ተፋጠዋል። ሌላኛው ትኩረታችን ነው። ኢሳያስ አፈወርቂ ዓለም አቀፍ የተቀናጀ ዘመቻ ተጀምሮባቸዋል። በምስጢራዊቱ ሀገር ምን እየተከናወነ ነው የሚለውን ጉዳይ እንመለከታለን። ትራምፕ ለሶማሊላንድ የሀገርነት እውቅና ሊሰጡ መቃረባቸው የተሰማ ነው። ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያስተዋወቅናችሁን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ከመንግስት ጋር ለሚደረገው ድርድር እውቅና እንሰጣለን ተብሏል። የኢትዮጵያ ጤና ባለሙያዎች ማህበር ኢሰመኮ የጤና ባለሙያዎችን ከመንግስት ጋር ለማደራደር እያደረገ ላለው ጥረት እውቅና እንደሚሰጥ ይፋ ባደረገው መግለጫ አስታውቋል። የመብት ጥያቄ ያነሱና የሥራ ማቆም አድማ የመቱ የሕክምና ባለሙያዎች ያነሷቸው ጥያቄዎች ይመለሱ ዘንድ ከጥቂት ቀናት በፊት ለመጀመሪያ ጊዜ ከመንግስት ጋር ድርድር መጀመሩ ይታወሳል። ማህበሩ ከመብት ጥያቄው ጋር በተያያዘ በእስር የሚገኙ የጤና ባለሙያዎችና ሰራተኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱ፣ የጤና ባለሙያዎችን ከስራ የማሰናበት፣ የዛቻ ማስፈራሪያ እንዲሁም ለአዲስ የጤና ባለሙያዎች የቅጥር ማስታወቂያ የማውጣት ድርጊቶች በአስቸኳይ እንዲቆሙ ጠይቋል። ከሙያ ማህበራት፣ ከሲቪል ማህበረሰብ ድርጅቶችና ከመንግስት የተውጣጣ የድርድር አፈጻጸም ተካታይ ኮሚቴ እንዲዋቀር ጭምር የጠየቀው ማህበሩ የጤና ባለሙያዎች ጥያቄ በውይይትና ድርድር እንዲፈቱም ጥሪ አድርጓል። በዚህ መግለጫው ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎች ጥያቄዎችን በማስታወስና አንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረቡን አስታውሷል። ጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ እንደቆዩ ገልጿል። ለዚህም ፍትሃዊና ሰላማዊ ጥያቄ እንደ ማህበሩ እውቅናና ድጋፍ መስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል ማሳወቁን አስታውሷል። ማህበሩ የመፍትሄ አቅጣጫ ያለውንም አስቀምጧል። አንደኛ፣ በፈጠረ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር ላይ የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከእስር እንዲፈቱ። ሁለተኛ፣ በጤና ባለሙያዎች ላይ ደረሱ ያሉ ከስራ ማሰናበት ጥያቄ የጠየቁ ያሉ ባለሙያዎች ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም። ሶስተኛ፣ ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት ስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ እንዲገባ። አራተኛ፣ ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኢፌድሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና ዋራንቲ እንዲሰጠው ሲል ጠይቋል። ጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎች በውይይትና ድርድር እንዲፈቱ ሲልም በአጽንኦት አሳስቧል። ህወሓት ለፌደራሉ መንግስት ማስጠንቀቂያ ልኳል። ከበባው ዳግም ተጀምሯል። ያገታቸዋቸውን መኪኖች ለቀቋቸው ሲል ይፋ አድርጓል። የሸቀጥ ጭነት ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል ይፋ አድርጎ ነበር። የጭነት መኪኖቹ መታገት በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩም ነበር የጠቆመው። የነፈትለወርቅ ህወሓት ለፌደራል መንግስቱ መልእክት ያስተላለፈ ሲሆን የፌደራል መንግስቱ መኪኖቹን ይልቀቃቸው ሲል ሞግቷል። ባወጣው መግለጫም በጦርነት የተመሰቃቀለውን የትግራይ ኢኮኖሚ መልሶ ከመገንባት ይልቅ ከቅርብ ዓመታት ወደ ዘር ማጥፋት ስትራቴጂ ተብሎ ወደ ተገበረው እገዳና ከበባ እንደገና ተገብቷል ባይ ነው። የመኪኖቹ መታገት የፕሪቶሪያ ስምምነትን የሚጻረርና በፓርቲዎች መካከል ሊኖር የሚገባውን መተማመን የሚያዳክም መሆኑን በአሁኑ ወቅት ሁሉም ሰላም ፈላጊ ሊገነዘበው ይገባል ባይ ነው። በምርጫ ቦርድ የተሰረዘው ህወሓት ግንባሩ መግለጫውን ሲደመድም የኢትዮጵያ መንግስት ያስቀመጣቸውን ክልከላዎችና መሰናክሎች ሸቀጦችና ነዳጅ ወደ ትግራይ እንዳይንቀሳቀሱ መደረጋቸውን በአስቸኳይ በማረም ስምምነቱን አክብሩ ያለ ሲሆን የፕሪቶሪያውን ውል ለማስቀጠል አዎንታዊ ግዴታው ሊወጣ ይገባል ብለን እናምናለን ባይ ነው። ከትግራይ ክልል ጉዳይ አልወጣንም። ጄኔራል ታደሰ ወረደ የደብረጽዮን ቡድን ጋር ተፋጠዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የህወሓት ታማኝ ኃይሎች ከሁለት ሳምንት ገደማ በፊት በኃይል ያስወገዱት የእንደርታ ወረዳ አስተዳደር ወደ ነበረበት እንዲመለስ በደብዳቤ ማዘዛቸውን የክልሉ የዜና ምንጮች ዘግበዋል። የህወሓት ታማኝ ኃይሎች በኃይል ባስወገዱት የወረዳው አስተዳደር ምትክ አዲስ ኃላፊዎችን መድበው እንደነበር የዜና ምንጮቹ ዘግበዋል። ሆኖም በድርጊቱ ዙሪያ ህዝባዊ ተቃውሞ መቀስቀሱን ተከትሎ ጄኔራል ታደሰ አስተዳደሩ ወደ ነበረበት እንዲመለስ በጻፉት ደብዳቤ ትዕዛዝ አስተላልፈዋል ተብሏል።
ጄኔራሉ በዚህ ዛዛቸው የወረዳው አስተዳደር በኃይል ተወገደው ከወረዳው ምክር ቤት ውሳኔ ውጭ እንደሆነ መጥቀሳቸውን ዘገባዎቹ አመልክተዋል። ጄኔራል ታደሰ የክልሉ ፖሊስ ትዕዛዙ እንዲያስፈጽምና አስተዳደሩ በኃይል እንዲወገድ ያደረጉ አካላትን በሕግ ተጠያቂ እንዲያደርግ ትዕዛዝ መስጠታቸውም ተነግሯል። ይህ ብቻ አይደለም፣ ህወሓት ወደ ራያ አካባቢ ዝር እንዳይለም ተብሏል። የደቡባዊ ትግራይ የተባለውን ዞን ዋና አስተዳዳሪ ሀፍቶ ኪሮስ የደብረጽዮን ገብረ ሚካኤል ቡድን ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ አስጠንቅቀዋል። በጌታቸው ረዳ የሚመራው ትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የደብረጽዮን ቡድን በትግራይ የተለያዩ አካባቢዎች አመራር ለውጥ ሲያደርግ ቆይቷል። ይሁንና በደቡባዊ ትግራይ ዞን እስካሁን የአመራር ለውጥ አላደረገም። ህዝባዊ ተቃውሞዎች መነሳታቸውን ተከትሎ ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ ሀፍቶ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግረኛ ጋር ቃለ ምልልስ አድርገዋል። ጠበንጃ ይዞ ደቡብ ትግራይ ለመግባት መሞከር ቀይ መስመር ነው ብለውታል። ይህ ኃይል ወደዚህ ውሳኔ ከገባ በትግራይ ላይ ሊደርስ የሚችለው ጉዳት በጣም የከፋ ነው። በተደራጀ መልኩ እንታገላለን፣ ምንም ጥርጥር የለውም። ከሁሉም በላይ ግን የደቡብ ትግራይ ህዝብ ይህንን ሁኔታ የመደራጀትና የመታገል አቅም አለው ብለዋል። በማይጨውና አካባቢ በሚገኙ ከተሞች በቅርቡ የተቃውሞ ሰልፎች መደረጋቸው ይታወሳል። የኤርትራ መንግስት በዜጎቹ ላይ እየፈጸመ ያለው የሰብአዊ መብት ጥሰት እንዲወገዝ ጠየቀ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄን ጨምሮ 31 መንግስት ያልሆኑ ድርጅቶች የተባበሩት መንግስታት በኤርትራ የተፈጸሙ ያሉትን ከባድ የሰብአዊ መብቶች ጥሰቶች እንዲያወግዙ ጥሪ አቅርበዋል። በአገሪቱ ላይ የሚካሄደው ምርመራም እንዲቀጥል ጠይቀዋል። ድርጅቶቹ በኤርትራ የተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስራት፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በአገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙ። የኤርትራ ሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር ስራ ጊዜው እንደሚጠናቀቅ የጠቆሙ ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባው የኮሚቴውን ስራ ጊዜ እንዲያራዝም ጠይቀዋል። የፋኖ እንዲሁም የኦሮሞ ነጻነት ሰራዊት ወይም ሸኔ ከንግግር ማፈንገጥ እጅግ አሳሳቢ እንደሆነ ይፋ ተደረገ። የአገራዊ ምክክር ዋና ኮሚሽነር መስፍን አሪያ ነፍጥ ያነሱ ያሏቸው ታጣቂዎች በአገራዊ ምክክር ሂደቱ አለመሳተፋቸው ኮሚሽኑ እንዳሳሰበው ተናግረዋል። ዋና ኮሚሽነሩ የተናገሩት በፌደራል ደረጃ ለ3 ቀናት የሚቆይ አገር አቀፍ የአጀንዳ ማሰባሰብ ምዕራፍ አዲስ አበባ ባስጀመረበት መድረክ ላይ ነው። ዋና ኮሚሽነሩ ትግራይ በምክክር ሂደቱ እንድትሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ የኮሚሽኑ ቀሪ ስራዎች እንደሆኑ በንግግራቸው ጠቁመዋል። ትናንት በተጀመረው አጀንዳ ማሰባሰብ ምዕራፍ ከፍተኛ የመንግስት ተቋማት ተወካዮች፣ የክልል ርዕሳነ መስተዳድር፣ የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ መምህራንና የሃይማኖት ተቋማትን ጨምሮ በአጠቃላይ ከ38 ድርጅቶች የተውጣጡ ከ800 በላይ ወኪሎች እንደሚሳተፉ ተገልጿል። የመድረኩ ተሳታፊዎች ግንቦት 24 አጀንዳቸውን አጠቃለው ለኮሚሽኑ ያስረክባሉ ተብሏል። የመረጃ ጥንቅራችን እንደተደመጠ ይገኛል። ወደ ዓለም አቀፍ ጉዳዮች እናምራችሁ። ዶናልድ ትራምፕ ለሶማሊላንድ የሀገርነት ዕውቅና ሊሰጡ ነው ተባለ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሶማሊላንድ ሪፐብሊክ በቅርቡ ዕውቅና እንደሚሰጡ የሶማሊላንድ መሪ አስታውቀዋል። የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂን ኢር ዋቢ በማድረግ ዘ ጋርዲያን በእትሙ እንዳስነበበው ግጭት በበዛበት ቃጣና ሶማሊላንድ በምርጫ መንግስት በመቀየር ሰላማዊ ስልጣን ሽግግር ከማድረግ ባሻገር አሜሪካ በቻይና ተጽዕኖ ስር በወደቀችው ጅቡቲ የሚገኘውን ወታደራዊ ሰፈሯን ወደ በርበራ ወደብ ለማዞር አጥኚ ችን በመላክ ግምገማ ያደረጉ መሆኑን አትቷል። ሶማሊላንድ ከቀድሞ ቅኝ ገዢዋ ዩናይትድ ኪንግደም ጋር በተደረሰ ስምምነት እንደ አውሮፓውያን አቆጣጠር ሰኔ 26 1960 ነፃነቷን ተቀዳጅታ የነበረ ሲሆን ከ5 ቀን በኋላ ማለትም ሐምሌ 1 1960 ከጣሊያን ቅኝ ግዛት ነፃ ከወጣችው ሶማሊያ ጋር በመዋሃድ የሀገርነት ዕውቅናውን ቀሪ አድርጋ የኖረች መሆኑን ሰነዶች ያመለክታሉ። የሰዓቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።